ባላማጣ ከተማ ከፌደራል ኃይሎች መውጣት በኋላ በህወሓት አስተዳደር ስር የሚገኙ ነዋሪዎች በልማት ዘመቻና በሰልፍ አልተሳተፋችሁም በሚል ምክንያት ለከፍተኛ የገንዘብ ቅጣትና ለእንግልት እየተዳረጉ መሆኑን ገልጸዋል። የአስተዳደሩ ከንቲባ የቀረበውን ቅሬታ መሰረተ ቢስ ነው ብሏል። ይህንን መረጃ እናካፍላችኋለን። በምዕራብ ትግራይ ሰብአዊነት የጎደለው የመንቀሳቀስ ገደብ በትግራይ ተወላጆች ላይ የደረሰ መሆኑንና አካባቢው ለተመላሾች ደህንነት የሚሰጥ አለመሆኑን ሂውማን ራይትስ ዎች አስታውቋል። ይህንን መረጃ እናካፍላችኋለን። ፕሬዚዳንት ትራምፕ ከኢራን ጋር የተደረሰውን የተኩስ አቁም ስምምነት ጊዜ ሲያራዝሙ ሁቲዎች ስምምነቱ ቢቀጥል እንኳን ተጨማሪ ውጊያ የማይቀር ነው ሲሉ ማስጠንቀቀዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች እነዚህና ሌሎችን መረጃዎች አሁን በዝርዝር የምንመለከት ይሆናል። ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ዘገባችን እናልፋለን። ባላማጣ ከተማ ከፌደራል ኃይሎች መውጣት በኋላ በህወሓት አስተዳደር ስር የሚገኙ ነዋሪዎች በልማት ዘመቻና በሰልፍ አልተሳተፋችሁም በሚል ምክንያት ለከፍተኛ የገንዘብ ቅጣትና ለእንግልት እየተዳረጉ መሆኑን ገልጸዋል። የአስተዳደሩ ከንቲባ የቀረበውን ቅሬታ መሰረተ ቢስ ነው በማለት ከተማውን ጥለው የተሰደዱ እንዲመለሱ ጥሪ ቢያቀርቡም ነዋሪዎች ግን ጫናው ክፉኛ እንዳማረራቸውና ወጣቶችም አካባቢውን ጥለው እየተሰደዱ መሆኑን ይናገራሉ። የአላማጣ ከተማ ነዋሪዎች ከጥር 2018 ዓ.ም በኋላ የፌደራል ኃይሎች ከተማዋን ለቀው ከወጡበት ጊዜ ጀምሮ በህወሓት አስተዳደር ስር ከፍተኛ የገንዘብ ቅጣት ይጣለብንና ለእንግልት ተዳርገናል ይላሉ። ባላማጣ ከተማ የሚኖሩ ስማቸው እንዳይጠቀስና ለደህንነታቸው ሲሉ ድምጻቸው እንዲቀየርላቸው የጠየቁ አስተያየት ሰጪም ቅጣቱ የሚጣልብን በአደባባይ ወጥተን ህወሓትን በሚደግፉ ሰልፎች ላይ አልተሳተፋችሁም በሚልና በልማት ዘመቻ ስም ነው ይላሉ። ህዝቡን ብር አምጣ ዘመቻ አልወጣህም፣ የሰላም ሰልፍ አልወጣህም እያሉ በቅርቡ ሰላማዊ ሰልፍ አድርገው ነበር። አሁን ያልወጣውን በጠቅላላ በቃ 2 ቀን ዘመቻ አልወጣ 1300 ብር በቃ አሁን ዛሬ እኔ ሆንኩኝ ነገ ደግሞ አንተ እንደዛ ነው ያለው። በተለይም ከሰሞኑ በንግድ ሱቆች ላይ የተጣላለውን ከፍተኛ ገንዘብ ክፍያ መክፈል ያልቻሉ ነጋዴዎችም የንግድ ሱቆቻቸውን እስከ መዝጋት መድረሳቸውን ነዋሪዎች ይናገራሉ። አስተዳደሩን የማይደግፉና የተለየ ሀሳብ የሚያራምዱ ሰዎች ላይ እስራት መኖሩን ነው አስተያየት ሰጪዎች የሚናገሩት። በተለይም በከተማ የሚገኙ ወጣቶች አካባቢውን ትተው መሰደዳቸውንም ያወሳሉ። እስራት አለ፣ አሁን ያልመጣም፣ ከእናንተ ጋር ምንም አይነት ግንኙነት የለኝም፣ እናንተ የምታስሩት ነገር የለም፣ ወይም በስራ ዘመቻ የተሰራ ነገር ካለ ደግሞ የማትሰራበት መንገድ ስህተት ነው ብሎ የሚከራከራቸው ካለ፣ በሀሳብ የሚታገላቸው መንገድ ካለ እዛ ቤት ላይ ተጠቂ ይመጣል ይዟቸው መሄዳል። ማታ ወጣትማ ምን አለ ወደ ቆቦ እኮ ነው ሄደው ሰው የኛማ ቆቦ ነው ያለው ትሄዱት። አሁን በቃ ውጥረት ነው፣ ከፍተኛ ነው፣ አፍንጫችንን ተይዘናል፣ ግብር ይላሉ፣ ምን ይላሉ፣ በቃ እንደዚህ ነው ያለ ነው ብለዋል። የአላማጣ ከተማ አስተዳደር ከንቲባ የሆኑት አቶ ሞገስ ሽፈራው ግን በህዝቡ የቀረበውን ቅሬታ ትክክል አይደለም ይላሉ። የአስኬር ነው ሰልፍ የለም፣ ይህ መታወቅ አለበት። በአሁኑ ሰዓት በዚህ በፖለቲካ ዙሪያ አንድ እስረኛ የሚባል ነገር የለም። ከፈለክ ማረጋገጥ ትችላለህ። የኛ ፖሊስ ጣቢያ ሄደ ለምሳሌ ታሰረብን ከተባለ ከሌ የሚባል ጥሩ ነበረ። በተሻለ መጠን ከተማዋ ደግሞ ሰላማዊ የሆነ ኑሮ የሚኖርባት የተረጋጋ ፖለቲካ ያለበት ለማድረግ ነው እየሰራን ያለ ነው። አንዱ አሰራጅ አንዱ ተሰራጅ የሚሆንበት የለም። ቅሬታ ሰው የማቅረብ መብት ሊኖር ይችላል። እኔ እስካሁን በሚመራው ግን በቅጣትም በእስርም የያዝነው ሰው እንደሌለ ነው የማውቀው ብለዋል። እኛ እንደውም ማንኛውም የፖለቲካ ልዩነት የነበረው በሰላማዊ መንገድ ሀገር መኖር ይቻላል። የፖለቲካ ልዩነት ካለ በጠረጴዛ ዙሪያ ነው የሚፈታው። በዚህ ደግሞ ችግር ያለባቸው የግለሰቦች ችግር ካለባቸው ደግሞ ከግለሰቦች ጋር ይቅር ተባብለው እንደ መንግስት ግን ከፍተኛ ጥፋት ካጠፋ ውጪ ይሄ ነገር ዝም ብሎ ማንኛውም የቀበሌ አመራር ነበር የወረዳ አመራር ነበር ተብሎ የሚጠየቅበት መንገድና አሰራርም እንደሌለ ያን ሁሉ ህዝቡን በተረጋጋ መንገድ መምራት ስለምንፈልግ እኛም ወደ ቤቱ መጥቶ ከነልጆቹ ከቤተሰቦቹ ጋር ሆኖ በቃ የሰራው የነበረው ስራ ፖለቲካውን ለኛ ትቶ በሰላማዊ መንገድ መኖር ይችላል። የፌደራል ኃይሎች ካላማጣ ከተማ መውጣታቸውን ተከትሎ ቁጥራቸው ከ60 ሺህ የሚልቁ ሰዎች ከ6 የተለያዩ ወረዳዎችና ከተማ አስተዳደሮች ተፈናቅለው በቆቦ ከተማና በአካባቢው ይገኛሉ። በምዕራብ ትግራይ በሰብአዊነት የጎደለው የመንቀሳቀስ ገደብ በትግራይ ተወላጆች ላይ የደረሰ መሆኑንና አካባቢው ለተመላሾች ደህንነት የሚሰጥ አለመሆኑን ሂውማን ራይትስ ዎች አስታወቀ። በምዕራብ ትግራይ ዞን የሚገኙ ባለስልጣናትና የጸጥታ ኃይሎች የሁለቱ ደም አፋሳሽ ጦርነት ካበቃ ከ4 ዓመታት በኋላ የትግራይ ተወላጆች ላይ ዘፈቀደ እስራት፣ የመንቀሳቀስ የስራና የአገልግሎቶች የማግኘት መድሎ የተሞላበት ገደብ እየጣሉ መሆኑን ሂውማን ራይትስ ዎች ባወጣው አዲስ ሪፖርት ተናገረ። የሰብአዊ መብት ተሟጋች ድርጅቱ እንዳለው እነዚህ በደሎች ተጨማሪ መፈናቀልን ያስከተሉ ሲሆን ከ2013 እስከ 15 ድረስ በትግራይ ክልል በነበረው አስከፊ ጦርነት ወቅት የተፈናቀሉ በመቶ ሺዎች የሚቆጠሩ ሰዎችን በሰላም መመለስ ተስፋ እያጨለመ ይገኛል። በአሁኑ ወቅት በፌዴራልና በአማራ ክልል የጸጥታ ኃይሎች ቁጥጥር ስር
የሚገኘው ምዕራብ ትግራይ በ2015 ባወጣው የአሜሪካ ውጭ ጉዳይ ሚኒስቴር ሪፖርት በማንነት ላይ ያተኮረ የግፍ ወንጀል የተፈጸመበት እንዲሁም በሰው ልጆች ላይ የሚፈጸሙ ወንጀሎች እንዳስገድዶ ማፈናቀልና በኃይል ወደ ሌላ ቦታ ማዛወር የተፈጸመበት አካባቢ ተብሎ ተለይቷል። በምዕራብ ትግራይ ዞን የሚገኙ ትግራዋይን በሙሉ የህይወት ጠልፎች ላይ ከባድና ሰብአዊነት የጎደለው ገደብ እንጣለባቸው ይገኛል። ሁማን ራይትስ ዎች ባልደረባ ሌቲቪያ ባደር የኢትዮጵያ ባለስልጣናትና አጋሮቻቸው ትግራዋይን እንደ ሁለተኛ ዜጋ የሚቆጥሩበት ሁኔታ ችላ ለማለት የቆረጡ ይመስለዋል ብለዋል። ሁማን ራይትስ ዎች በጥርና በየካቲት ወር ደምሮ 40 ሰዎችን ማነጋገሩን ገልጾ ከነዚህ መካከል በአሁኑ ወቅት በአካባቢው የሚኖሩ ነዋሪዎች ከታህሳስ 2018 በኋላ አካባቢውን ለቀው የወጡ ተፈናቃዮች፣ የእርዳታ ሰራተኞች፣ ዲፕሎማቶችና ሌሎች ባለሙያዎች ይገኙበታል። ድርጅቱ መጋቢት 11 ቀን በጉዳዩ ላይ ያገኘውን የመጀመሪያ ደረጃ ግኝት ለኢትዮጵያ መንግስት ቢያጋራም እስካሁን ምንም አይነት ምላሽ አላገኘውም ብሏል። አንድ የትግራይ ተወላጅ ለድርጅቱ ሲናገር መታወቂያ ተከልክለናል፣ ይህ ማለት ደግሞ የባንክ አካውንታችንን መጠቀምም ሆነ መሬታችንን ማግኘት አንችልም ብለዋል። ሌላ የ20 ዓመት ወጣት ደግሞ በአካባቢው ያለውን የመንቀሳቀስ ፍርሃት ሲገልጽ አብዛኛው ጊዜ ለመንቀሳቀስ ምቾት አይሰማንም፣ ሁልጊዜም ስጋት አለብን፣ የጸጥታ ኃይሎች ካገኙ ክፉኛ ይደበድቡሃል፣ በነጻነት አትንቀሳቀስም፣ የምንንቀሳቀሰው አማራጭ ስናጣ ብቻ ነው ብሏል። እንደ ሁማን ራይትስ ዎች ሪፖርት ከሆነ ባለስልጣናት ትግራዋይን ከከተሞች ለመውጣት ከአካባቢው ቢሮዎች የጊዜያዊ ፍቃድ እንዲያወጡ የሚያስገድዱ ሲሆኑ የጉዞ ፍቃድም አብዛኛውን ጊዜ ለሕክምና ድንገተኛ አደጋዎች ብቻ የተገደመም ነው። አካባቢውን ጥለው የሚሸሹ ሰዎች ቀደም ሲል ከምዕራብ ትግራይ ተፈናቅለው በመካከለኛው ትግራይ በአስቸጋሪ ሁኔታ ውስጥ የሚኖሩትን ከ740 ሺህ በላይ ተፈናቃዮች ቁጥርም እየጨመሩት ይገኛሉ። በተጨማሪም ሁማን ራይትስ ዎች የማንኛውም አይነት የመመለስ ሂደት ከመጀመሩ በፊት ነጻ ክትትል እንዲደረግ፣ ጥቃት በተፈጸሙ ባለስልጣናት ላይ ያነጣጠረ ማዕቀብ እንዲጣል እንዲሁም የአፍሪካ ህብረት ሰላምና ጸጥታ ምክር ቤት እንዲሁም የተባበሩት መንግስታት ድርጅት የደህንነት ስጋቶችን ለመቅረፍ ጠንካራ ተሳትፎ እንዲያደርጉም ጥሪ አቅርበዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ቀጣዩ ዘገባችን እናልፋለን። ትራምፕ ከኢራን ጋር የተደረሰውን የተኩስ አቁም ስምምነት ጊዜ ሲያራዝሙ ሁቲዎች ስምምነቱ ቢቀጥል እንኳን ተጨማሪ ውጊያ የማይቀር ነው ሲሉ አስጠነቀቁ። ፕሬዚዳንት ትራምፕ ሶሻል ሚዲያ ላይ ባሰፈሩት መልእክት ውሳኔ የተላለፈው የፓኪስታን የጦር አዛዥ አሲም ሙኒር እና ጠቅላይ ሚኒስትር ሼህባዝ ሸሪፍ ባቀረቡት ጥያቄ መሰረት መሆኑንም ገልጸዋል። ጥያቄው የቀረበው የኢራን አመራሮች ለድርድር የሚሆን የጋራ ምክረ ሀሳብ ይዘው እንዲቀርቡ ጊዜ ለመስጠት ታስቦም እንደሆነ ጽፈዋል። ትራምፕ የአሜሪካ ጦር ከበባውን የማስፈጸም ተግባሩ እንደሚቀጥልና ለማንኛውም ተጨማሪ እርምጃ ዝግጁ መሆኑን ገልጸው የተኩስ አቁሙ ግን ድርድሩ እስኪጠናቀቅ ድረስ ጸንቶ እንደሚቆይም ገልጸዋል። ቴህራን በበኩሏ አሁን ባለው ሁኔታ በድርድር ላይ ለመሳተፍ ፈቃደኛ አለመሆኗን ማሳወቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አርቃሺ በኤክስ ገጻቸው ባሰፈሩት መልእክት በኢራን ወደቦች ላይ የተጣለው ከበባ የጦርነት ተግባርና የተኩስ አቁም ስምምነቱን የሚጥስ ነው ሲሉም ገልጸዋል። አክለውም ኢራን አሜሪካ የምትከተለውን የማስገደድ እርምጃ እንደምትከላከልም አስጠንቅቀዋል። ይህ በእንዲህ እንዳለ የየመኑ ሁቲ መሪ አብዱል መሊክ አልሁቲ በአሜሪካና በኢራን መካከል ያለው የተኩስ አቁሙ ቢቀጥል እንኳን ሰፊው ግጭት የመቀጠል ዕድሉ ከፍተኛ መሆኑንም ገልጸዋል። መሪው በቴሌቪዥን በሰጡት መግለጫ የተኩስ አቁም ስምምነቱ ደካማ ሲሉ የገለጹ ሲሆን ተጨማሪ ዙር ውጊያዎች የማይቀሩ ናቸው ሲሉ አስጠንቅቀዋል። ሁቲዎች ቀደም ሲል እስራኤል በጋዛ ላይ ለምትፈጽመው ጥቃት ምላሽ ለመስጠት በቀይ ባህር ላይ በሚያልፉ መርከቦች ላይ የሚሳኤል ጥቃቶችን ሲሰነዝሩ መቆየታቸው ይታወሳል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህ ይመስሉ ነበር። በሌሎች አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።